ቀጣዩን የደብረ ታቦርን በዓል በኢየሩሳሌም እናክበር። በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። መታደል አስጎብኝና የጉዞ ወኪል የፊታችን የደብረ ታቦርን በዓል በኢየሩሳሌም ለማክበር ቀጠሮ ይዘናል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። እናት አባት አሊያም ቤተሰቦን ቢልኩ እንደርሶ ተንከባክበን አድርሰን እንመልሳለን። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B 0912 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። አስተሊን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ከእስር የተፈታው ድምጻዊ አንዱዓለም ጎሳ እንዴት ከእስር ተፈታ የሚለውን ጉዳይ በተመለከተ ጠበቃው ዘርዘር ያለ መግለጫና ማብራሪያ ሰጥተዋል። ጠበቃው ለቢቢሲ የሰጡትን ዘርዘር ያለ ማብራሪያ በስፋት የማስደምጣችሁ ነው የሚሆነው። በሌላ በኩል ደግሞ ክብራን አድማጮች እንዲሁ በሀገረ አሜሪካ በሎስ አንጀለስ ግዛት የተነሳው ተቃውሞ ተባብሶ ሲቀጥል አድማሱንም ተቃውሞ ወደ ሌሎች ግዛቶችም አስፋፍቷል። እንዲሁ በኒውዮርክ ግዛትም ተቃውሞ መቀጣጠሉ ተነግሯል። ከዚህ ጋር በተገናኘ የኒውዮርክ ፖሊስም በጣም በርካታ ሰዎችን እያሰረ እንደሆነ ተነግሯል። ዝርዝሩን ታደምጣላችሁ። በሌላ በኩል እንዲሁ ክብራን አድማጮች በኢትዮጵያ የመጀመሪያ ይገባል ተብሎ የታሰበው ባንክ ታውቋል። የውጭ ባንኮች ለመግባት ከጸደቀ በኋላ በኢትዮጵያ ወደ ኢትዮጵያ የሚገባው የመጀመሪያው የውጭ ባንክ ማን ነው የሚለውን በዚሁ የዜና ዝርዝር የምታደምጡት ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም ድምጻዊ አንዱዓለም ጎሳ ከእስር መፈታቱን ተከትሎ ጠበቃው በሁኔታው ዙሪያ ማብራሪያ መስጠታቸው ተሰማ። በእጮኛው ቀነኒ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ሙዚቀኛ አንዱዓለም ጎሳ አቃቤ ሕግ ክስ ባለመመስረቱ ነው በዋስ የተለቀቀው ሲሉ ጠበቃው ሊበን አብዲ ለቢቢሲ መናገራቸውን ቢቢሲ ዘግቧል። ከእጮኛው ሞት በኋላ ለ3 ወራት በእስር ላይ የቆየው አንዱዓለም ጎሳ በ50 ሺህ ብር ዋስ ማክሰኞ ሰኔ 3 ቀን 2017 ዓ.ም መፈታቱን ጠበቃው ለቢቢሲ ማብራሪያ ሰጥተዋል። የህግ ባለሙያው ለቢቢሲ እንደገለጹት ላለፉት 3 ወራት ክሱ በፍርድ ቤት ሲታይ የነበረው አንዱዓለም ጎሳ ላይ አቃቤ ሕግ በተሰጠው ጊዜ ክስ ባለመመስረቱ በዋስ እንዲፈታ ፍርድ ቤቱ ብያኔ ያስተላልፏል ብለዋል። ባለፉት ጥቂት ወራት ፖሊስ ምርመራዎችን ሲያደርግ ቆይቷል። ፖሊስ ግንቦት 18 ቀን 2017 ዓ.ም ምርመራውን አጠናቆ ጉዳዩን ለአቃቤ ሕግ አስተላልፏልም ብለዋል። ጠበቃው እንዳሉት ከሆነ አቃቤ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ መመስረት አለበት በማለት ያስረዳሉ። ነገር ግን አቃቤ ሕግ እስከ ግንቦት 30 ቀን 2017 ዓ.ም ድረስ ክስ እንዲመሰረት ወይም ምርመራው በቂ አይደለም ብሎ መዝገቡን መዝጋት ቢኖርበትም ይህንን አላደረገም ብለዋል። አቃቤ ሕግ የፖሊስ ምርመራ በደረሰው በ15 ቀናት ውስጥ ክስ ካልመሰረተም ከሕግ ውጪ ታስሯል ተብሎ ስለሚታሰብ የደንበኛቸው አካልን ነጻ የማውጣት ጥያቄ እንዲከበርላቸው ጠበቃው ለፍርድ ቤት መጠየቃቸውን ገልጠዋል። ፍርድ ቤቱ የተጠርጣሪውን ጥያቄ ተመልክቶ አንዱዓለም ጎሳ በዋስ እንዲፈታ ብያኔ መስጠቱንም ተናግሯል። ሞዴልና የማስታወቂያ ባለሙያ የነበረችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከጮኛዋ ጋር ከሚኖሩበት ውዳሴ ከተባለው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋን ለህልፈተ ህይወት ምክንያት መሆኑን ፖሊስ በወቅቱ አመልክቶ ነበር። ከቀነኒ ሞት ጋር ተያይዞ በግድያው ተጠርጥሮ የታሰረው ጮኛዋ አንዱዓለም ጎሳ ከዚህ ቀደም በዋስትና እንዲወጣ የቀረበው ጥያቄ በነፍስ ግድያ የተጠረጠረ በመሆኑ እንዲሁም ማስረጃዎችን ያሻሻል በሚል ፍርድ ቤት ውድቅ አድርጎበት እንደነበር ያስታወሰው ቢቢሲ ቀጣዩ ሂደት ምን ይሆናል በሚል ቢቢሲ የጠየቃቸው የሙዚቀኛው ጠበቃ እስካሁን የፍርድ ቤት ቀጠሮ አልተሰጠንም፣ የአቃቤ ሕግ ውሳኔንም እየጠበቅን ነው፣
ክስ ለመመስረትም ሆነ መዝገቡን ለመዝጋት የሚሰጡንን ውሳኔ ግልባጭ የምንጠብቅ ይሆናል ብለዋል። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳም በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርት ጠንካራ እንደነበረች የህይወት ታሪኳ ያስረዳል ሲል ቢቢሲ አስታውሷል። በ25 ዓመቷ ህይወቷ ያለፈው ቀነኒ በ2011 ዓመተ ምህረት ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክና ዋተር ኢንጂነሪንግ ተመርቃለች። ከዚያ በኋላ በኦሮሚያ ውሃና ኢነርጂ ቢሮ ለተወሰነ ጊዜ የሰራች ሲሆን ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎችም ትታወቃለች። በሌላ ዜና በሀገረ አሜሪካ በካሊፎርኒያ ግዛት በሎስ አንጀለስ ከተማ ያለው ውጥረት ቀጥሏል። ትራምፕ በሎስ አንጀለስ በሺዎች የሚቆጠሩ ወታደሮችን ማሰማራታቸው የአምባገነን ቅዠት ነው ሲሉ የግዛቲቱ አስተዳዳሪ በጽኑ ወቀሱ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን መክበብና በቁጥጥር ስር መዋል ፖሊሲ ጋር ተያይዞ በተነሳው ተቃውሞ በሺዎች የሚቆጠሩ ወታደሮችን መሰማራታቸው የአምባገነን ፕሬዝዳንቱ ቅዠት ነው ሲሉ የካሊፎርኒያው ግዛት አስተዳዳሪ ፕሬዝዳንቱን ዘልፈዋል። ተቃውሞ በሌሎች ከተሞች እየተዛመተ ሲሆን ሎስ አንጀለስን የምትካተትበት የካሊፎርኒያ ግዛትን የሚያስተዳድሩት ጋቪን ኒውሶም ሁኔታውን ያቀጣጠለው ትራምፕ ነው ሲሉ ትራምፕን ወቅሰዋል። ቀናትን ባስቆጠረው በዚህ ተቃውሞና ረብሻ ትራምፕ በሺዎች የሚቆጠሩ ወታደሮችንና የአሜሪካን የባህር ኃይል አባላት ማሰማራታቸውን አስተዳዳሪው ጋቪን እርምጃው የአምባገነን ፕሬዝዳንት ቅጥ ያጣ ቅዠት ሲሉ ዘልፈዋል። በሎስ አንጀለስና አካባቢው 700 የአሜሪካ ባህር ኃይል አባላት እንዲሁም 4000 የብሔራዊ ዘብ አባላት ተሰማርተዋል። ግዛቲቱ ያለ አስተዳዳሪው ፈቃድ ወታደር በመላክ ፕሬዝዳንቱን እየከበበች ነው ብለዋል። በጉዳዩ ዙሪያ የአሜሪካ መከላከያ ሰራዊት በሀገሪቱ ግዛቶች ውስጥ ሕግ የማስከበር ሚና መኖሩ ያልተለመደ ነው ተብሏል። የፕሬዝዳንት ትራምፕ የስደተኞች ፖሊሲ ጋር የተነሳው ተቃውሞ በከፍተኛ ሁኔታ የተቀጣጠለባት ሎስ አንጀለስ የሰዓት እላፊ አዋጅ መጣሏም ተነግሯል። ከአርብ ጀምሮ በሎስ አንጀለስ 4 የሜክሲኮ ዜጎች በቁጥጥር ስር ውለው ወደ ሜክሲኮ እንዲመለሱ መደረጋቸው የሀገሪቱን የውጭ ጉዳይ ቢሮ አስታውቋል። በሎስ አንጀለስ ትራምፕ ባሰማራቸው ወታደሮችና በተቃዋሚዎች የተከሰተው ፍጥጫም ከ1965 ወዲህ የሀገሪቱ ፕሬዝዳንት ያለ ግዛቷ አስተዳዳሪ ፈቃድ ብሔራዊ ዘብን ያሰማራበት የመጀመሪያ ክስተት ነው ተብሏል። የአሜሪካ የባህር ኃይል አባላት ከዚህ ቀደም በደረሱ ከባድ የተፈጥሮ ቀውሶች በአውሮፓውያኑ 2005 የሄሪኬን ካትሪና አውሎ ነፋስ እንዲሁም የመስከረም 2001 ጥቃት መሰማራታቸው ይታወሳል። የትራምፕ አስተዳደር እስካሁን ድረስ ወታደሮቹ ሰላማዊ ዜጎችን እንደ ፖሊስ እንዲቆጣጠሩ የሚፈቅደውን ኢንዘሬክሽን አክት የተሰኘውን ወይም የአመጽ ህግን ተግባራዊ አላደረጉም። የሎስ አንጀለስ ከተማ አቃቤ ህግ ማክሰኞ ዕለት ተጨማሪ ኃይል መሰማራቱ አስፈላጊ አይደለም ሲል የአስተዳደራቸውን አቋም አንጸባርቋል። የአካባቢው ህግ አስከባሪ አካላት ሁኔታውን ለመቋቋም ከአቅማቸው በላይ የሆነበት ደረጃ ላይ አልደረስንም ነበር፣ ፕሬዝዳንቱ ህግን ጥሰው ነው በክልሊቱ የገቡት ብለዋል። የሎስ አንጀለስ ከንቲባ ካረን ባስ በከተማዋ የተነሳው ሁከት ተከትሎ የሰዓት እላፊ አዋጅ ጥለዋል። የሰዓት እላፊው ከምሽቱ 2 ሰዓት እስከ ጠዋቱ 12 ሰዓት እንደሚዘልቅ የተናገሩት ከንቲባዋ በከተማዋ ከፍተኛ ጉዳት ስለደረሰ አስፈላጊ ነው ሲሉ አጽንኦት ሰጥተዋል። ከንቲባዋ ከተመረጡ አመራሮችና ከህግ አስከባሪ አካላት ጋር ምክክር እንደሚያደርጉ ተናግረው ነገር ግን የሰዓት እላፊ አዋጁ ለበርካታ ቀናት እንደሚቆይም ገልጸዋል። በከተማዋ የሰዓት እላፊ ቢታወጅም ተቃዋሚዎች ከጸጥታ ኃይል አባላት ጋር እንደተፋጠጡ ናቸው ተብሏል። ይህ ህገወጥ ተቃውሞ እንደሆነና አካባቢውን ለቀው የማይሄዱ ከሆነ እንደሚታሰሩ የሚነግሩ ማስጠንቀቂያዎች በከተማዋ በከፍተኛ የድምጽ ማጉያዎች እየተሰሙ ይገኛል። በአሜሪካ የኢሚግሬሽንና ጉምሩክ ባለስልጣን አይስ የተነሳውን ተቃውሞ በሌሎች ከተሞችም እየተቀጣጠለ ሲሆን በኒውዮርክ በርካታ ሰዎች መታሰራቸውን የከተማዋ ፖሊስም አስታውቋል። በሌላ ዜና የኬንያው KCB ባንክ ኢትዮጵያ ለመስራት የሚመጣ የመጀመሪያው የውጭ ባንክ እንደሚሆን ተሰማ። ሪፖርተር ጋዜጣ ከኢትዮጵያ ብሔራዊ ባንክ ምንጮች አገኘሁት ያለውን መረጃ ጠቅሶ እንደዘገበው ከሆነ KCB ባንክ ወደ ኢትዮጵያ ገብቶ ለመስራት ማሟላት ያለበትን ጉዳዮች ላይ ውይይት እየተደረገ መሆኑን የገለጸ ሲሆን በቅርቡ ስራውን ለመጀመር የሚያስችለውን እንቅስቃሴ ማድረግ እንደሚጀምርም ምንጮቼ አረጋግጠውልኛል ብሏል። እንደ ሪፖርተር
ጋዜጣ ዘገባ ከሆነ KCB ባንክ የኢትዮጵያ የፋይናንስ ዘርፍ ውስጥ ይገባሉ ተብለው ከሚጠበቁ የውጭ ባንኮች የመጀመሪያው እንደሚሆን መረጃው ያሳያል ያለ ሲሆን ብሔራዊ ባንክ ከKCB ባንክ ከፍተኛ የማኔጅመንት አባላት ከዋና ስራ አስፈጻሚው እንዲሁም ከቦርድ አባላቱ ጋር ውይይት ማካሄዱን በማህበራዊ ትስስር ገጹ አጋርቷል። በዚህም መሰረት ባንኩ ኢትዮጵያ ለመግባት ዝግጁ ነው ተብሏል። ብሔራዊ ባንክ ሚያዝያ 7 እንዲሁም 8 ቀን 2017 ዓ.ም ለሁለት ተከታታይ ቀናት በተካሄደ የኢትዮጵያ የፋይናንስ ፎረም ላይ KBC ባንክ በኢትዮጵያ ስራ ለመጀመር ፍላጎት እንዳለው መገለጹ አይዘነጋም። የህዝብ ተወካዮች ምክር ቤት ታህሳስ 8 ቀን 2017 ዓ.ም ያጸደቀውና የውጭ ባንኮች ወደ ኢትዮጵያ ገበያ እንዲገቡ የሚፈቅደው የባንክ ስራ አዋጅ ማንኛውም የውጭ ባንክ ከብሔራዊ ባንክ የጽሑፍ ፈቃድ ሳያገኝ ኢትዮጵያ ውስጥ ቅርንጫፍ ወይም ንዑስ ቅርንጫፍ መክፈትም ሆነ የተከፈተ መዝጋት እንደማይችል ይደነግጋል። በተጨማሪም አዋጁ ማንኛውም ባንክ በከፊል ወይም ሙሉ በሙሉ በባለቤትነት የሚይዘው ቅርንጫፍ ባንክ ወይም እንደራሴ ቢሮ እንዲከፍት የሚፈቅድ ሲሆን በአንድ ሀገር ውስጥ ባንክ የሚኖረው የአክሲዮን ድርሻ ከባንኩ አጠቃላይ የተፈረመ ካፒታል ከ49% መብለጥ አይችልምም ይላል። የKCB ባንክ ዋና ስራ አስፈጻሚ ሚስተር ፖል ሩሶ በአሳለፍነው ማክሰኞ ሰኔ 3 ቀን 2017 ዓ.ም ለፈርስት አፍሪካ በሰጡት ቃለ ምልልስ ባንኩ ኢትዮጵያ ውስጥ ገብቶ ለመስራት እየተንቀሳቀሰ መሆኑን ገልጠው ምንም እንኳን የውጭ ባንኮች በአንድ የሀገር ውስጥ ባንክ የሚይዙት የአክሲዮን ድርሻ ከባንኩ አጠቃላይ የተፈረመ ካፒታል ከ49% በላይ መሆን እንደማይችል እንዲሁም ቢደነገግም በተከፈተው እድል መስራት እንደሚፈልጉ ዋና ስራ አስፈጻሚው ተናግረዋል። ሙሉ በሙሉ ከማጣት ይልቅ አንዳንድ ገደቦች ባሉበትና ከፍተኛ አቅም ባለው ገበያ ውስጥ መገኘት የተሻለ ነው ሲሉ ተደምጠዋል። በአሁኑ ጊዜ ባንኩ ህግጋትን እየተመለከተ ከተቆጣጣሪው አካላት ጋር ውይይቶችን እያደረገና ከህግጋቱ ጋር የሚስማማ ስትራቴጂ እያዘጋጀ ስለመሆኑ መረጃዎች ጠቁመዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ